ደህና ነህ? ምንም አትጨነቅ እሺ? እሺ። ከሁሉም በላይ አይነ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደሞኝ ተስፋ ነበረኝ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እንጃ። ተው እንደዛ በል። አሁን ከናዛራ ጋር እመጣለሁ ምግብ አለ፣ እሱን ትበላለህ እሺ? እንደዚህ የምትከባከቢኝ ከሆነ ለምን ሁሌም አልታመም? ኧረ እንደዛ አይባልም። እንደዛ ከሆነ ሁሌም ትከባከቢኛለሽ? አዎ። እኔም በማየት መመን አትርሳ። ነቅተሃል? እንዴት ነሽ ጁኒያ? አለ ይመስገን። በተፈጠረው ነገር በጣም አዝኛለሁ። አጋጣሚ ነው። ገባኝ አቶ አምነን፣ ግን ሰዓቱ ይሁን አይሁን ምንም አውቀው ነገር የለም። ግን ስለ ድርጅቱ አንዳንድ ማውራት ያለብን ነገሮች አሉ። የተፈጠረ አዲስ ነገር አለ? አዎ፣ ትኩረት ካለመስጠት አንጻር መሰለኝ ድርጅቱ ትንሽ ኪሳራ ነገር እያሳየ ነው። ይህ እንዴት ሊሆን ቻለ? አንዳንድ ማወራረድ ያሉብኝን ነገሮች አወራርጄ የደረስኩበት። እሺ፣ ከቃል ጋር ማውራት አለ። አሁን እኔ በቃ እንዴ በጣም ነው ደስ ያለኝ። ደግሞ ብታይ ተጨንቄ ብዙ ሳለቅስ ነበር። ደግሞ ይማ ልጃችንም ተጨንቋል። ጄሪ፣ እንደዚህ ማለት ጥሩ ነገር አያመጣም። እሺ እስከ ወዳቷ ካልሸኘናት ለእኛም ትተርፋለች። አዎ፣ ግን ደህና የመሆን ተስፋ የላትም ወይ? ተስፋ በዚህ ሰዓት እኛም ተስፋ የለንም። አስበዋል? ለእህቷ ልጅ አልተመለሰች፣ ለእኛ ትመለስ። እኔና ሲፉ እኮ ትንሽ ካረጋጋት ብለን ነበር መድኃኒቱን የሰጠናት፣ ግን እሷ ላትመለስ አበደች። ለማንኛውም መጣ። አንቺ ግን ምን አይነት እስስት ነሽ? ምን ነው ምን ሰማሽ? ምን ያልሰማሁታል? ሰው በሰው ህይወት መቀለድ ይችላል? ለዚህ ስራሽ ዋጋሽን ታገኛለሽ። አቶ አምናን በወይዘሮ ሙርሲና እንግዲህ ጥቃት ደርሶበት ሆስፒታል ገብቶ ቢገኝም ነገር ግን ከዶክተሮቹ የበለጠ ብሌነት እያከማቸው ያለችውና እንግዲህ ለዶክተሮቹ ያልተናገረ መተንፈስ ያልቻለ ሰው ብሌን አጠገቡ ደርሳ ስትዳብሰውና ስታናገረው ነበር እየነቃውና ማናገር የቻለው ማለት ነው። እሱም እንግዲህ አይኑን እንደገለጠ ብሌን አምኜ ነበረ፣ አይኔን ስገልጥ አንቺን ካጠገቤ እንደማገኝሽ ነበር ያላትና እሷም አዎ እኔም ተስፋ ነበረኝ አጠገብ ሆኜ አይነህ እንደምትገልጥና እንደምትድንም ተስፋ ነበረኝ እያለችው ነበረ። ነገር ግን እንደዚህ የምትንከባከቢኝ ከሆነ በቃ እንደውም ሁልጊዜም ልታመም ነበር ያላትና ነገር ግን ብሌን በጄሪ እየቀናች ትገኛለች ማለት ነው። በጣም እንግዲህ ስሜታዊ ሆና ሮጣ አቶ አምናን አጠገብ በመሄድ ነበርና አምናን እኔ በጣም እየቀናው ነው በጄሪ ነበር ያለችውና ቆይ ብሌን ተረጋጊ፣ አንቺና እሷን እኮ ምንም የሚያመሳስላችሁ ነገር የለም ነበር ያላት። ብሌን ግን ስሜታዊ በመሆን ነበር ትታው የወጣችውና የሜርሴና የወይዘሪት ሲፈን ተንኮልም እንግዲህ እናት ዛህራ ሁሉም ነገር ደርሰውበታል ማለት ነው። ወይዘሮ ሜርሲሻ እናት ዛህራን እንግዲህ እየለመነችና እየተለማመጠች ትገኛለች ማለት ነው። እናት ዛህራ ሚስጥሩን መታወጥ አይሆን አብረን እናያለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባራችሁ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። አንዳንድ ቦታ ያው ተንኮል ቢኖሩበትም ነገር ግን ተንኮሉን ትተን የተንኮል ጎኑን ትተን መልካም ጎኑ መውሰድ እንችላለን ማለት ነው። እና እንግዲህ ወይዘሪት ሙርሲና ራሷን አታውቅም፣ ራሷን ስታለይ። ይሄም ደግሞ የሆነው በወይዘሪት ሜርሲና በሲፈን ምክንያት ነው ማለት ነው። ቢሆንም ግን አቶ አምናን አክስቴ እንዴት ነሽ ተሻለሽ ወይ ብሎ ወደ እሷ ክላስ በሚገባባት ሰዓት ነበረ ብርቱካን ለመላጥ እሷ ክላስ ያስገቡትን ቢላ ደብቃ በማስቀረት አምናንን በቢላ እየወጋችው ማለት ነውና አምናን ግን ያው ምንም አልሆነም በህይወት ተርፏል ማለት ነው። ዶክተሮቹም እየተንከባከቡትና በቅርብ ጊዜ ደግሞ ተሽሎት ወደ ነበረ ጤናው እንደሚመለስ እየነገሩት ቢሆንም ግን ብሌንም በጣም ተጨንቃና አዝና ነበረ። በተደጋጋሚ ሁሉም እየሄዱ እያናገሩት ነበረ አቶ አምናንን። እሱ ግን ብሌን አጠገቡ ደርሳ አምናንዬ አልተሻለህም? ወይኔ በጣም ታሟል፣ ተርፈህልኝ ይሆን እያለችው ነበር። አቶ አምናን ግን አይሰማም፣ ራሱን ስቶ ተኝቶ ነበርና እሷም እንግዲህ እየዳበሰችው ግንባሩንም እየሳመችው ነበረ። ነገር ግን እሷ እኔ ሄጄ አቶ አምናንን አይኑን ልየው ስትል ማነሽ ወይዘሪት ስምሽን አላውቀውም
ነገር ግን አቶ አምናን እኛም ሄደን ነበረ ምንም ማይሰማም ስለሆነ ባትሄጂ ይሻልሻል ነበር ያለቻት። እንግዲህ የእሱ የድርጅቱ ኃላፊ ዋና ማናጀር የሆነችው ማለት ነውና እሷም አይ ችግር የለውም አድርሽኝ ቦታውን አሳይኝና ሄጄ አይኑን ሊያው ግድ የለሽም በማለት ነበር ሄዳ እንግዲህ እየዳበሰችው አይን ውስጥ እያየችው ግንባሩን እየሳመችው ባለችበት ሰዓት ነበር አቶ አምናን መንቀሳቀስ የጀመረው። ብሌንም በጣም ነበር የደነገጠችው። አምናን ነቃህ ነበር ያለችውና እሱ እንግዲህ ብሌን አጠገቤ ነሽ ያለሽው? አዎ ለመጀመሪያ አይኔን ስገልጥ አንቺን ከጎኔ እንደማይሽ ገምቼ ነበረ ቢላትም አዎ እኔ መጀመሪያ ስትነቃ እኔን እንደምታይኝ ጠብቄ ነበረ ያለችውና ነገር ግን አስባበት ሳይሆን በቃ በራሷ ከዶክተሮች በላይ አንቺ ነሽ እኔን የምታክሚኝ የኔ ዶክተር አንቺ ነሽ እያለት ነበረ የሚገኘውና እሷም ነው አይደል እሺ እንደዛ ከሆነ በጣም ጥሩ ነው ነበር ያለውና ያለችው። ብሌንም እንግዲህ በጣም እየተንከባከበችው ተኝቷል ላይ ሰማን ብላ ግንባሩን እየሳመችው ነበረና በጣም እንደምትወደው እንግዲህ እየተረዳን ነው ያለ ነውና አቶ አምናንም የብሌን እንክብካቤ እየተመቸው ይመስላል። በቃ እንደዚህ የምትንከባከቢኝ ከሆነማ ሁሌ መታመም አለብኝ እያለ ነበርና እሷም አይ ዳንና እንክብካቤ አይለይህም እና ዛህራ ደግሞ ጥሩ ደስ የሚል የቤት ምግብ ሰርተው አምጥተውልሃል እያለችው ነበር። እሱም ደግሞ በእሷ እጅ መጉረስ እንደሚፈልግ ነበር የነገራት። እሷም እሺ አንተን ካስደሰተ ማንኛውም ነገር እኔ ለአንተ ዝግጁ ነኝ ነበር ያለችውና ነገር ግን በዚህ መሀል ነበረ ጄሪሻ እየሮጠች የመጣችው። አምናንዬ የኔ ወድ ነቃህልኝ? ተሻለህ እንዴ? እንዴት ነህ? ወይኔ በጣም ተጨንቄ ሳለቅስ እኮ ነው የቆየሁት። በጣም ሲጨነቅ እኮ ነው የቆየሁት። እንኳንም ነቃህልኝ እያለች እንግዲህ እያስመሰለች ነበረ ጄሪሻ። እንደዚሁ የአምናንን እጁን በመያዝ ያው ሁዴንካ ውስጥ ያው ልጃችን እኮ በጣም ነፍቆሃል፣ በጣም እኮ በቅርብ ጊዜ እኮ ደግሞ ወደኛ ሊቀላቀል ነው እና ልጃችን በጣም ናፍቆሃል፣ ተጨንቋል ራሱ ነበር ያለችው። ገና ያልተወለደ ሕፃን በጣም ናፍቆሃል፣ በጣም ተጨንቋል። አምናን ግድ የለህም በልጃችን እኔ እናንተ እንፋቀራለን፣ ለወደፊት እንዋደዳለን። እንግዲህ ጄሪ ዚጋ አምናን በልጅ ነው ለመያዝ የፈለገችው። በልጃችን እንፋቀራለን፣ በልጃችን እንዋደዳለን እያለች የምትገኘው። አቶ ሙስጣፋም እንግዲህ ምን እያደረገው ጠጋ ጠጋ እያለ ልጅስ እንዴት ነው እያለ ነው የሚገኘው። እሷም እንግዲህ ሆስፒታል ስትያው ምን ልታረግ መጣ አንተ ውሻ ነበር ያለችው እና እሱም ወንድሜ አምናን ልጠይቅ ነው ነበር ያለውና ይህንን አዝማሚያቸውን እየተመለከተ ቃል ግን በሉ እናንተ ሁለታችሁ አውሩ፣ እኔ ወደዛ አምናን ጋር መሄድ አለብኝ በማለት ነበር ትቷቸው ሄዱ ነው እንግዲህ እሷ ተጨንቃ ሆስፒታል እያባለችበት ሰዓት ነበረ ወይኔ የሚስቴ ባል ታሞ ሆስፒታል በመግባቱ በጣም አዝኛለሁ። ነገሩ አንቺ ምን አለብሽ? እሱ ቢሞት እኔ ያለሁልሽ፣ እሱ ቢሞት አቤት እኔና አንቺ የምናሳልፈው ጊዜ ደግሞ ልጃችን ሲወለድም እያላት በግድ ካልሳምኩሽ እያላት ሆዷን በእጁ እየዳበሰ እንዲህ ልጄን መዳበስ አልችልም እንዴ እያላት ነበርና ጄሪም በጣም እንግዲህ ተናዳ ስሜታዊ የሆነ የምትለው ሲጠፋባት መጨረሻ ላይ ወይኔ አምናን እያለች ነው ማለቀስ የጀመረችው ማለት ነው። ይሄ እንግዲህ የሚያስለቅሳት ለአምና ሳይሆን የሙስጠፋ ድርጊት ነው ያናደዳት ማለት ነው። በዛ መካከል ነበረ ወይዘሪት ሜርሲ ከሙስጠፋ ጋራ እያወራች የነበረችው። እሱም እቺ ሴትዮ የእህቷን ልጅም አልማረችም ልጄ ነህ እያለች ይኸው ቀስ እያለች ሴትዮ ሁላችንም ልትፈጀን ትችላለች ነበር ያለችውና ሙስጠፋም እንግዲህ አዎ እናንተ እኮ ይህን መድኃኒት መስጠት አልነበረባችሁም፣ ተሳስታችኋል፣ ማድረግ አልነበረባችሁም ነበር ያለውና አይ እንግዲህ ካልሆነ ቀስ ብለን እንጨርሳታለን እንደጀመርናት እኛ እኮ እንደዚህ ያስበን አልነበረም ስትል ወይዘሮ ዛህራ እንግዲህ ተደብቀው እየሰሙ ነበረ። ተደብቀውም ሳይሆን እነሱ ግድግዳ ስር ቆሙ ባሉበት ሰዓት ነበረ እንግዲህ ይህን ሁሉ እየሰሙትና በዚህ ሰዓት ወደ እነሱ ስትመጣ ምን እያደረግሽ ነው እንጂ አንቺ ከሀዲ ነበር ያለቻት እንግዲህ ሜርሲም ምን ሰማሽ ስትላት ሁሉንም ሰምቻለሁ፣ ምን ያልሰማሁት ነገር አለ ስትላት እንግዲህ ወይኔ ቻሮጊት በማለት እንግዲህ እባክሽን እናት ዛህራ ሲስተር ዛህራ ማለትም ጀምራለች፣ እህቴ ዛህራ ማለት ጀምራለች። ሰሞኑን ወይዘሮ ዛህራ ነበሩ፣ አሁን እህት ዛህራ ሆነዋል ማለት ነው። እንግዲህ ዛህራን እየለመነቻት እባክሽን ለማንም እንዳትናገሪ እያለቻት ነበረ። እናት ዛህራ ግን ይሄንን ቅሌትሽን ያንቺና የሲፈንን ስራ ለአቶ አምናን እነግረዋለሁ፣ ያን ጊዜ ማን ነው የሚዋረደው እንደሆነ
ሁሉም አብረን ምናይ ይሆናል ነበር ያለቻት። እነሷም እባክሽን እናት ዛህራ እባክሽን ለማንም እንዳትናገሪ እያለች እንግዲህ እናት ዛህራን እየለመነቻት ትገኛል። እናት ዛህራ ደግሞ በፍጹም አሁንማ አገኘውሽ፣ እንደተንጠባረርሽብኝ እንደተጫወሽብኝ ዛሬ አግኝቼሻለሁ። እችንማ ዝም ብዬ አልተዋችሁም። ቤተሰብ መስላችሁ የራስ ሰው የሚጠቅም ሰው መስላችሁ፣ ነገር ግን እየጎዳችሁት ነው የምትገኙት እያለች ነው የምትገኘው። እናት ዛህራ አስተዋይ ሴት ስለሆነች ነገሮችን ግን በማስተዋል ነው የምትናገረው። የምትናገርበትን መንገድም እንግዲህ እሷ ነች የምታውቀውና ሲፈንም እንግዲህ እናት ዛህራ እንደሰማች ሜርሲ እየነገረቻት ነበረ። አንቺ ማውራት እስካላቆምሽ ድረስ ሰው መስማቱ አይቀርም፣ ግን እንዴት ነው ከአንቺ ጋር ሰው ስራ መስራት የሚችለው? ምን የማትረቢ ሰው ነሽ እያለች እንግዲህ እየተናደደችባት ነበረ። ስለዚህ የሆነ ነገር ማድረግ አለብሽ፣ እችን አሮጊት መለመን መቻል አለብሽ። በቃ በዚህም ብለሽ በዛም ብለሽ አላቅም አግባቢያትና እንዳትናገር አድርጊያት ነበር ያለችው። እነሱ ሀሳባቸው እንግዲህ እስከ መጨረሻው ወይዘሮ ሙርዚናን ለማሰናበት ነበረ ምኞታቸው ማለት ነውና ነገር ግን እናት ዛህራን እንደምንም ብለሽ ማስማማት አለብሽ፣ ነገሮችን ማስተካከል አለብሽ። አንቺ እንዴት ተጠንቀቀሽ አታወሪም እያለቻት ነበርና እሷም እባክሽን ይሄ ለፍላፊ ሙስጣፋ የሚባል ሰውዬ ነው መጥቶ ሲያወራኝ እኔ ማወራውትኝ ተዛይን እያወራው ያለው ነበረ እሷ ሁሉንም ሚስጥር እየሰማችው እያለቻት ትገኛለች ማለት ነው። እንግዲህ በጣም ደፋር ከመሆኗ አንጻር እንግዲህ ቀጥታ ወይዘሮ ሙርዚና ክፍል ገብታለች ማለት ነው። ሜርሲ ወይዘሮ ሙርዚና ክፍል ስትገባ እንግዲህ ሙርዚና ነይ እያለቻት ነው። እኔ ወደ እኔ ጠጋቢ ብላታለች ማለት ነው። መቼም ወይዘሮ ሙርዚና ሜርሲን ነጫጭታ እንዳትለቃት ብለን ፈራም። ነገሩ ሁማኔር ነው፣ ችግር የለውም። ብትነጫጫትም ተያዘቻት ግን ልትጎዳት ትችላለች ወይ ደግሞ ምክንያቱም በፊትም በደናው ጊዜ ራሱ ሳትታመም ራሱ ሜርሲን አትወዳትም። ሜርሲን እንዴት አድርጌ ነው ከዚህ ቤት አስወግጄ ማጠፋት እያለች ነው ነገሮችን እየኮተኮተች የምትገኘው፣ ብዙ ሚስጥሮችን ለማውጣት የሚገኘው ማለት ነው። ሜርሲ እንግዲህ ስትንቀለቀል ክላሷ ገብታላታለች ማለት ነው። እንግዲህ እሷ ክላስ የገባችው ማርክ በሩን ቆልፎ ነበር የሄደው። እሱ ሲሄድም እንግዲህ ሲፈን አይታው ነበረ። የት ነው የምትሄደው? ወይዘሮ ሙርዚና አስበትለው በሩን ቆልፌባታለሁ፣ ተኝታለች ደግሞ አሁን የሆነ ቦታ ደረስ ብዬ ቶሎ መለሳለሁ በማለት ነበር ሄደው። ይህን አጋጣሚ በመጠቀም ነው ወደ ሙርዚና ክፍል ልትሄድ የቻለችው። ሜርሲ እንግዲህ ቁልፉን የት ከውጪ እንደሚያደርግ ስለመታወቅ ነው ከፍታ እየገባችው ማለት ነው። እና ማርክ ግን ቢኖር ወይ ላይ ያስገባት ይችላል፣ ችግርም ቢፈጠር ሊደርስላት ይችላል ማለት ነው። ነገር ግን ማንም ሊሰማት አይችልም። እና ዛህራ ግን ውጭ ላይ ግቢውን ደረጃውን እያጠዱ ነበረ። ሲፈን ሩቅ ናት። ምናልባት እና ዛህራ ምናልባት ጩኸት እንኳን ቢሰሙ ወይ ሊደርሱላት ወይ ላይደርሱላትም ይችላሉ። የሚደርሱላት ራሱ እና ዛህራ እሰይ ትበላት ብለው የሚተዉ ነው እንጂ የሚመስለኝ ወይ ድረሱላት ገደለቻት እንኳን የሚሉ አይመስለኝም። ምክንያቱም በጣም ተናዶባታል ሜርሲ። ንግግሯ፣ አክቷ፣ ሁሉ ነገሯ ነው የሚያናድዳቸው ማለት ነው። እንግዲህ አቶ አምናንም በቅርብ ጊዜ እንደሚድንና ወደ ሙሉ ጤናው እንደሚመለስ እየነገሩት ነው ማለት ነው። በዚህ መሀል ነበረ እንግዲህ አቶ አምናን ሕክምናውን እንደጨረሰ በመስኮት ላይ በበር አሾልቃ እያየችው ነበረ ብሌንና በዛ መካከል ዶክተሮቹ ሲወጡ ነበረ። እንግዲህ ሮጣ ሄዳ አምናን እኔ እየቀናው ነው ያለችው። እንዴ በማን ብሌን ቢላትም እንግዲህ በጄሪ ነው እየመጣች ልጄ ባሌ እያለች እኔ እየቀናው ነበር ያለችው። አረ ቆይ ብሌን እንደዛ አይደለም፣ ተረጋጊ። አንቺ እና እሷን እኮ ምንም ያመሳስላችሁ ነገር የለም። እኔ ከሁሉ ነገር ከአንቺ ጋር ነው የማሳልፈው። ብሌን እንዴት ከእሷ ጋር ራስሽን ታወዳድር ያለሽ? ስላረገዘች ብቻ የልጄ እናት ስለሆነች ብቻ አንቺማ እኮ በምንም አላወዳድርሽም ቢላትም እንግዲህ ብሌን አይ በቃ ብላ ነበር ተናዳ እየወጣችው ማለት ነውና ሆስፒታልም እንግዲህ እነ ሜርሲ እና ዛህራ ይሄ ሚስጥር ታወጣብኛለች፣ ለአምናን ትናገርብኛለች ብላ በቃ አልተለየቻትም ነበረ። እናት ዛህራን በጣም እየተከታተለቻት ነበር። አምናን ልትጠይቀው ስትሄድ እሷም ተከትላት ነው የምትሄደው። መጨረሻ ላይ ዶክተሮቹ እንግዲህ ከዚህ ክላስ መውጣት አለባችሁ፣ እሱ ታካሚ ነው ደግሞ በብዛት ሰው እየገባበት ስለሆነ ስለዚህ ጥሩ አይመጣም፣ ልትወጡ ይገባል ቢሏቸውም ዶክተሮቹም እንግዲህ
ሜርሲና እናት ዛራ አንቺ ውጪ አንቺ ውጪ አንቺ ውጪ እየተባባሉ ነበር ማለት ነው፣ በግንባር እየተጠቃቀሱ። ይሄም እንግዲህ እናት ዛራ እዛ ምትቀር ከሆነ አቶ አምራን ጋር ሚስጥር ታወጣብኛለች ትነግርብኛለች ብላ ነው። እናት ዛራም ደግሞ እሷን ለማስፈራራት ነው አንቺ ውጪ አልወጣም እየተባባሉ ያሉትና እናት ዛራ ካልወጣች እኔም አልወጣም ያስመስላልና ድርቅ ብላ ተቀምጣ ነበረ። እናት ዛራ ሲነሱ እሷም ተነሳች ማለት ነው። እንዲሁም እንግዲህ እና ዛራ ወደ ቤት ገብተው አንዳንድ ስራ መስራት እንዳለባቸው ሲነገራቸው እንግዲህ እሷ አልሄድም እኔ እናት ዛራ ካልሄዱ እያለች ነበረ ነው። እናት ዛራም አይ አልሄድም እሷ ትሄድ እያሉ ነበረ። ሜርሲ ግን አይሆንም እናት ዛራ አብረን መሄድ አለብን እህት ዛራ እያለች ነበረ ነው። መጨረሻ እንግዲህ በጣም አስደንጋጩ የሜርሲ ጉዳይ ነው። ሜርሲ ምን ትሆን ይሆን? ሙርዚና እንግዲህ ነጫጭታ ብትለቃት ጥሩ ነው እንላለን። የዛሬ ድራማ ይህ ይመስላል ማለት ነው። ቀጣይ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።